እንደ እግዚአብሔር ቸርነት እንነጋገራለን። እስኪ ሁላችሁም በያላችሁበት ሆናችሁ እጃችሁን ከፍ አድርጉና በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን አባታችን መላከ ሰላም መምህር ይትባረክ አሰፌ በአዲስ አበባ ሀገረ ስብከት በቦሌ ክፍለ ከተማ የአየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ዋና አስተዳዳሪ፣ የደብሩ ዋና ጸሐፊ ክቡር መምህራችን መጋቢ ሐዲስ መምህር ቃልአብ የደብሩ ስብከተ ወንጌል ኃላፊ፣ ሌሎችም የስብከተ ወንጌል መምህራን፣ ሊቃውንተ ቤተ ክርስቲያን፣ ማህሌታውያን፣ ካህናት እንዲሁም ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም በእግዚአብሔር ስም እላችኋለሁ። እንደምን አደራችሁ? ድምፅ የላችሁም እንዴ? እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ደቂቃውን በዕለት ዕለቱ በሳምንት ሳምንታቱን በወራት ወራቱን ደግሞ በዓመታት እያፈራረቀ እንደ ቤተ ክርስቲያናችን የዛሬው ዕለት ታላቅ ዕለት ነውና ለእመቤታችን ቅድስተ ቅዱሳን ድንግል ማርያም የቤተ መቅደስ ስጦታ ለዚህ ታላቅ ዕለት ያደረሰልን አምላክ እስኪ ሁላችሁም እልል ብላችሁ አመስግኑት እግዚአብሔር። እሺ እንግዲህ የእመቤታችን ፍቅር በሁሉም አይምሮ ላይና በሁሉ ሕሊና ላይ በሁሉ እጆች በሁሉ የስሜት ሕዋሳችን ላይ አለ። ፍቅሯ፣ አማላጅነቷ፣ እናትነቷ ሊቃውንቱ አሐቲ ድንግል ብለው ኢሳይያስን እንድናስብ ቅዱስ ገብርኤልን እንድንመለከት አድርገውናል። ኢሳይያስ እግዚአብሔርን ለምን ታደክሙታላችሁ? ጊዜው ሲደርስ በሰዓቱ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ተናግሮ ነበርና ኢሳይያስ 7:14 ላይ ቅዱስ ያሬድን ከዚያ ከብሉይ ኪዳን ወሰደና ወሀለወ አሐቲ ድንግል አለና አመጣው። አንዲት ድንግል ማለቱ ከብዙ ደናግለ እስራኤል ሲለያት ነው። ሰሎሞን ልጁ ደግሞ ወሀለዋ ብዙኃት አንስት ለገብራ ሰናየ፣ መልካም ያደረጉ ብዙ ሴቶች አሉ አንድም ነበሩ፣ ከነሱ ግን አንቺ ትበልጫለሽ ይልና እነሱ ቢኖራቸው የሥጋ ድንግልና ነው፣ አንቺ ግን የሐሳብም የመንፈሳዊነት የሥጋ ድንግልናን አስተባብረሽ ድንግል በህሊናኪ በሐሳብሽ ድንግል ነሽ ወድንግል በሥጋኪ በሥጋሽም ድንግል ነሽ ብለን ለመጸለያችን የአንቺ ብቃት ነውና የሚለውን የቅዱስ ሉቃስንና የኢሳይያስን ቃል ሊቃውንቱ ከቅዱስ ያሬድ ጋር አገናኝተው አመስግነው እንድናመሰግን አድርገዋልና እስኪ ዝማሬ መላእክት ያሰማልን ብላችሁ አመስግኗቸው ሊቃውንቱን። እስቲ ወደ ተነሳንበት ስነድ የሰንበት ትምህርት ቤት ወጣቶች ናቸው። ሃሌ ሃሌሉያ ለቅዱስ ያሬድ፣ ሃሌ ሃሌሉያ ለቤተ ክርስቲያን ሐነጻ ልዑል ልዑል ሐነጻ ወጽርቆ ሐወፃ ወጽርቆ ሐወፃ ወጽርቆ ሐወፃ ይላል ወይም በጽርቋ ሐወፃ ይላል ትርጓሜው። እነሆ ምንድን ነው የሚለው? ልዑል እግዚአብሔር ቤተ ክርስቲያንን ሰራት። በሌላ መልኩ ቤተ ክርስቲያንን ልዑል ያለው ልዕልናውን ነው፣ ችሎታውን ነው፣ ክህሎቱን ነው። ስለዚህ እግዚአብሔር ቤተ መቅደስን በዛሬው ሰራ ይላል። እንግዲህ እንደምታውቁት ቅዱስ ያሬድ 5 ስጦታዎች አሉት። ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕት፣ ምዕራፍ። እነዚህ 5ቱም ከወንጌል የመጡ ናቸው። ከ80 መጻሕፍት የወጡና የተገኙ ናቸው። ከጥልቁ ባህር ላይ ተቀድተው የመጡ ናቸው።
እና ስለዚህ ምንድነው ዛሬ ላይ የምንመለከተው ስንል ከሊቃውንቱም እንዲሁም ደግሞ ከመነሻ ከሆነው ከብሉይ ኪዳኑ ከአዲስ ኪዳኑ እናያለን። ብሉይ ኪዳን ስንል ቀደሰ ማኅደሮ ልዑል እግዚአብሔር ውስተ ማእከላ ይታወቅ ወይረድአ እግዚአብሔር ፍጽመ ብሎ ያመጣዋል። ብሉይ ኪዳን ላይ እግዚአብሔር ማደሪያውን ቀደሰ ይልና በተአምረ ማርያም ላይ ከብሉይ ኪዳን በፊትም ከአዲስ ኪዳን በፊትም እግዚአብሔር ማደሪያውን አዘጋጅቷል አስተካክሏል ይላል። ምንድነው ከተባለ ቅድመ ዓለም በአምላክ ሕሊና የአምላክ መቅደሱን ትታሰብ ነበረ ብሎ ያመጣል። ቅድመ ዓለም ይህ ዓለምን ከመምጣቱ በፊት ዓለሙን እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ ዓለሙን ሰማዩን ያለ ባላ መሬቱን ያለ ካስማ ይልቁንም ደግሞ ይህ ዓለም ጣራው ሰማይ ግድግዳው እንዲሁም ነፋሳት መሰረቱን መሬት አድርጎ ከማምጣቱ በፊት እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና የአምላክ አማናዊት ቤተ መቅደሱና ትታሰብ ነበረ። የአማናዊው መቅደስ አማናዊት ቤተ መቅደስ እመቤታችን ድንግል ማርያም ተብላ በአምላክ ሕሊና ትታሰብ ነበረ። ይሄ በመቅድመ ተአምር በእመቤታችን ተአምረ ማርያም ላይ የምናገኘው ነው ማለት ነው። እና ከብሉይ ኪዳኑ ይሄ ይቀርማል። ብሉይ ኪዳኑ ደግሞ ምን አለ? ቀደሰ ማኅደሮ ልዑል እግዚአብሔር ማደሪያውን ማረፊያውን እነሆ 9 ወር ከ5 ቀን ትሸከመው ዘንድ ትጸንሰው ዘንድ በማኅፀኗ እንግዳ ይሆን ዘንድ አስቀድሞ መረጣት፣ አስተካከላት። መንፈስ ቅዱስ አቀባ እምከርሰ እማ ከሦስቱ አካል አንዱ መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠበቃት። እግዚአብሔር አብ ወደዳት። እግዚአብሔር ወልድ ደግሞ በማኅፀኗ አደረ። እስኪያመስሉት መድኃኔዓለምን ይህንን ነው የሚነግረን። ስለዚህ ወይረዳ እግዚአብሔር ፍጽመ ይላል። እንግዲህ እግዚአብሔር ካልረዳ ሁሉም ነገር ስለማይሆን እግዚአብሔር በሱ ፈቃድ ነው ሁሉም የሚሆነው ማለት ነው። ብሉይ ኪዳን ላይ ነው። ወደ አዲስ ኪዳን ስንመጣ ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 23 ላይ እንዲህ ይላል፣ አመ መቅድሃ ለኢየሩሳሌም ክረምቱ ውእቱ አንሶ ሰው ኢየሱስ በምህዋረ ሰሎሞን ይላል። እነሆ ምን ይላል? የቤተ መቅደስ መታደስ ሆነ ይላል። የቤተ መቅደስ መታደስ ሆነ ይልና ጊዜውም ክረምት ነበረ ብሎ ያመጣዋል። ክረምት ነበረ፣ እውነት ነው፣ ክረምት ነበረ ይልና በቤተ መቅደስ አንድም በመቅደስ ኢየሱስ በሰሎሞን ደጅ መመላለሻ በር ይመላለስ ነበረ ይላል። አሁን በአዲስ ኪዳን ኢየሱስ ክርስቶስ በመቅደስ ይመላለስ ነበር አለና ቤተ መቅደስ እንዳለ የብሉይ ኪዳኑን አዲስ ኪዳኑ ጋር አገናኘ አመጣው ማለት ነው። ስለዚህ ይህንን ነው ዛሬ ቅዱስ ያሬድ ምን አለ? ልዑል ማደሪያውን ቀደሰ አለ። አንድ ነገር ልንገራችሁና ወደ ዋናው ልግባ። ይሄ ራእይ 11 ቁጥር 15 ላይ እንዲህ አይነት ቃል አለ። የሰማዩ ቤተ መቅደስ ተከፈተ። እንግዲህ እዚህ አካባቢ ለአውሮፕላኑ ቅርብ ስለሆናችሁ ሁለት አይነት ወንጌል ነው የምትማሩት። እየሰማችሁ ነው አይደለ? እግዚአብሔር ከሁላችን ጋር ይሁን። እንደ እመቤታችን ቃሉን ተረጋግቶ መስማት ይጠይቃል። እና ምንድን ነው የሚለው? ሰማዩ ተከፈተ ይልና በሰማይ ላይ ያለው ቤተ መቅደስ ታየ ይላል። መቅደሱ መጀመሪያ ታየ ይላል። አሁን እንግዲህ የሚያስደንቅ ነገር ነው። አሁን እዚህ ላይ የምታዩት መጀመሪያ ብሉይ ኪዳን ላይ አየን። ቀጥሎ አዲስ ኪዳን ላይ ራሱ ኢየሱስ ክርስቶስ በመቅደስ ሲመላለስ ያውም አንደኛ ነገሥት ምዕራፍ 8 ሰሎሞን በሰራው ቤተ መቅደስ እያለ ነው የሚያመጣው። እንግዲህ ልብ አድርጉ። አሁን ያ መቅደስ እያመጣ አይደለም። ነገር ግን ሰሎሞን ከዚያ ዘሩባቤል ከዚያ በኋላ እያለ የመጣውን ታሪኩን ሲተርክና ሲያመጣ ነው። ቤተ ክርስቲያናችን የቆመችባቸው 3 ምሰሶዎች አሉ። 7ቱ ምስጢራተ ቤተ ክርስቲያን፣ 5ቱ አዕማደ ምስጢር፣ 3ቱ ደግሞ ዶግማና ቀኖና ስርዓትና ትውፊት ማለት ነው። ስለዚህ ይህች ቤተ ክርስቲያን ያገኘናት በስርዓትና በትውፊት ነው። ትውፊት ማለት ቅብልብሎች ስለሆነ ማለት ነው። የቤተ መቅደስ ቅብልብሎች የሚጀምረው ከመላእክት ከዓለመ መላእክት ጀምሮ ስለሆነ አጠር ባለ መልኩ
ሰዓቱን አይተን እንማማራለን። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን። አሜን በሉ እንጂ እዚህ አካባቢ የሚያውቀው የአየር ትኬት እንደሚቆረጥ ነው እንጂ አሜን ማለት ያስከፍላል ብዬ አላስብም። እስኪ ልበሉና መስሉት እግዚአብሔር ቦሌ ስለሆነ ማለት ነው። በጣም ጥሩ። አሁን ልብ አድርጉ። አሁን አንዳንድ ሰዎች ይጨነቃሉ። መቅደስ ላይ ቦሌን አይተው ነገም ደግሞ የአየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስን አይተው አሁንም ራሱ ሲመላለሱ ምን ጊዜ አለቀ ምን ጊዜ እንዲሆነ እያሉ ይሉ ይችላሉ። ነገር ግን ስለ ምድራዊ ብቻ አታስብ። በሰማይ መቅደስ አለ። በየትም መቅደስ አለ። በየትም መቅደስ አለ። በሰማይ መቅደስ አለ። የሰማዩ መቅደስ ተከፈተ ይላል። ታቦቱ ማህደሩ ማለት ነው። ታቦቱ ታየ ይላል። ከዚያ ቀጥሎ ደግሞ ጽላቱ ይላል። ከዚያ ቀጥሎ ደግሞ ቃሉ። በአጭሩ ምዕመናን ይሄ መዝሙር 74 ቁጥር 15 ጀምሮ ስታነቡት ምንድን ነው የሚለው? ወአርኮሱ እግዚኦ በአሕዛብ ውስተ ርስትከ ወአርኮሱ ጥራ መቅደስከ ወረሰይዋ ለኢየሩሳሌም ከመ ልደታ አቃቤ እያለ አዎ አምላክ ሆይ ቤተ መቅደስን አቃጠሉት፣ አገልጋዮችን ገደሏቸው። አዎ አገልጋዮችን አሳደዷቸው። ነገር ግን ሞኝነት ነው። የምድሩ ቤተ መቅደስ ቢቃጠል የሰማዩ ቤተ መቅደስ አለ። ምድራውያን ካህናት ቢያልቁ ሰማያውያን ካህናት አሉ። ምድራውያን ምዕመናን ቢያልቁ ሰማያውያን ምዕመናን አሉ። ነገር ግን እግዚአብሔር ስለ ተስፋ ቃሉ ታማኝ ነውና ቤተ ክርስቲያንን በቃሉ ይጠብቃታል አለ። እስኪ አመስግኑት እግዚአብሔርን። ይጠብቃል፣ እግዚአብሔር አይረሳትም። ስለዚህ መቅደስ ስላችሁ በምድር ብቻ አይደለም በሰማይ መቅደስ አለን ለማለት ፈልጌ ነው። አንድ ነገር እንጨምር። ይሄ መዝሙረኛው ልበ አምላክ ዳዊት በመዝሙር 127 ቁጥር 1 ላይ እንዲህ ይላል። እንግዲህ የተነሳንበት ልዑል መቅደሱን ሰራ ነውና የሚለው እንኳን እንግዲህ እኛ እግዚአብሔር በራሱ ቤተ መቅደስ ለመስራት ባህሪው ሊፈቅድለት ግድ ይለዋል ማለት ነው። እየሰማችሁ ነው አይደል? ለዚህ ነው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? እግዚአብሔርም አለ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰማዩን እንዘርገው አለ ዘረጋ፣ ምድሩን ደግሞ በውሃ ጀርባ እንመስርተው አለና ዘአጽንዐ ለምድር ዲበ ማይ፣ መሬትን በውሃ ጀርባ መሰረተ ይልና እንደገና ቀጠለና በሰማይና በምድር መካከል ሰውን እንፍጠር ብሎ በሶስትነቱ በአንድነቱ በሶስትነቱ እግዚአብሔር አሰበ። ያሰበውን በቃሉ ተናገረ። በቃሉ የተናገረውን በመንፈስ ቅዱስ ሰሪነት አከናወነ ይልና የዛሬውን ድጓ ያመጣዋል። ምን ይላል? ለዛቲ ቤት ሳረራ አብ ቀዲሙ ይላል። የትኛዋን? ይችን ዓለም ነው። የእኛን ቤታ ይህን ጎጆ አለን፣ ቆርቆሮ ጎጆ አለን። ይህን ዓለም እግዚአብሔር አስቀድሞ ሰራው ይላል። ሳረራ አብ ቀዲሙ። አዎ ሐነፃ ወልድ፣ አብ በፈቃዱ ሰራው፣ ወልድ ደግሞ በቃሉ እንዲሰራ ተናገረው። ወፈጸመ መንፈስ ቅዱስ አለ። መንፈስ ቅዱስ ደግሞ አከናዋኝ ነውና የግብአት ባለቤት ነውና ይችን ዓለም እግዚአብሔር ይፈጠር አለ። በቃሉ ተናገረ። በመንፈስ ቅዱስ ደግሞ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ መንፈሱ በኋላ ይሰፍሮ ነበር ይልና አንዱ ከላይ የምናየው ይሄ ጠፈር የተባለው ውሃ፣ ሁለተኛው በልበ ምድር አየር በሌለበት ቦታ ላይ ውሃውን አጽንቶ መሬትን በጀርባ እንዲሸከም አደረገው። ሌላው በዳር ደግሞ ሌዋታንና ቢሃሞት የሚባሉ ሁለት ዘንዶች አቅፈውት የሚኖረው ውቅያኖስ የተባለው ውሃ ሶስቱን ውሃ ከፈለና ዓለምን አምጥቶ የብስና ባህር ብሎ በዓለም ላይ እንድንኖር አደረገን። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚናገረው። ስለዚህ ድጓዊን ሲናገር ልበ አምላክ ዳዊት ማን ነው? ልበ አምላክ ዳዊት ደግሞ በመዝሙር 127 ቁጥር 1 ላይ እንዲህ ይላል። እመ እግዚአብሔር የሐነጸ ቤተ ከንቶ፣ የሐንጹ ከንቶ፣ እመ እግዚአብሔር የሐነጸ ቤተ ከንቶ የሐንጹ። እነሆ እግዚአብሔር ቤትን ካልሰራ አረግን መምዘዝ፣ ድንጋይ መፍለጥ፣ ሲሚንቶ ማምጣት፣ ሌላም ማድረግ ድካም ነው። እመ እግዚአብሔር የሐነጸ ቤተ፣ ከንቶ ይተግኡ ለያንጹ፣ ከንቶ ያቅቡ እንደይተግኡ። የሚተጉት ለመጠበቅም የሚተጉት ለመስራትም የሚተጉት ለማነጽም እግዚአብሔር ካልቀደመ ለሁሉም አልሆንም ይላል። እኔ ቅድም እንደመጣሁ ላይ ቤተ መቅደሱ አካባቢ ወጥቼ ነበርና ይሄ ነው እንግዲህ እግዚአብሔር ቤትን ካልሰራ የሰው ልጅ ሊሰራ አይችልም የተባለው ለዚህ ነውና ቤተ መቅደሳችሁ በክቡር መላከ ሰላም
መምህር ይትባረክ አሰፌ እና በእናንተ ትልቅ ጥረት እንደው ትልቅ ደረጃ ላይ ደርሶላችኋል። እግዚአብሔር የሰራው ማለት ነው። እስኪ አመስግኑት እግዚአብሔር። ይህን ነው ይናገር እመ እግዚአብሔር ያነጸ ቤት። እግዚአብሔር ካልሰራ ሰው ዝም ብሎ ይደክማል። ከንቱ ይተጉ፣ በከንቱ ይለባሉ፣ በከንቱ ይሰራሉ፣ በከንቱ ይጠብቃሉ፣ በከንቱ ይሮጣሉ ይላል። እግዚአብሔርን የያዘ ግን ሁልጊዜ ውጤታማ ነው ይላል። ስለዚህ የዛሬው ቀን በአዲስ ኪዳን የመጀመሪያዋ ቤተ መቅደስ የተሰራችበት ቀን ነውና ለዚህ ቀን እንኳን አደረሳችሁ። እስኪ የደረሳችሁ አመስግኑት እግዚአብሔር። ይህንን ካልኳችሁ እንግዲህ ቤተ ክርስቲያን መቅደስ ማለት ቤተ ክርስቲያን ማለት ነው። ቤተ ክርስቲያን በዓለመ መላእክት ከእሑድ ጀምሮ እስከ ሐሙስ እስከ ዓለመ ሰብእ ማለት ነው በኢዮር በራማ በኤረር ይቺ ቤተ መቅደስ ይቺ ቤተ ክርስቲያን ነበረች። መረጃ አባ ጊዮርጊስ ዘጋስጫ ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ትትሜሰል በጽርሐ አርያም ዘላዕሉ ይላል። ይቺ ቤተ ክርስቲያን የመላእክት ከተማ ኢዮርና ራማ ኤረርን ትመስላለች። ተሰራ በሰማይ ተሰራ በሰማይ የተሰራው ሕንፃ በዚህ ተሰርቷል። በሰማይ የተሰራው አገልግሎት በምድር ተሰርቷል። በሰማይ የተሰራው ምስጋና በምድር ተሰርቷል። ይኸውም ይልና ቅዱስ ያሬድን ያመጣዋል። ቅዱስ ያሬድ ወደ አስተምሮ ብለው ሊቃውንቱ በሁለት አይነት መልኩ ያመጡታል። ኅዳር 6 ላይ እና አሁን ነገ እሑድ ያው እንግዲህ አስተምሮ ነው፣ በሁለት ቦታ ነው የሚያመጡት። ስለዚህ አስተምሮ በተባለው ቦታ ላይ ወደ ኢዮር ወደ ራማ ወደ ኤረር ተነጥቆ ሄዶ ቅዱስ ያሬድ ከመላእክት ጋር ዘምሮ በኢዮር በራማ በኤረር በሦስቱ ከተማ ያንን ምስጋና ወደ መሬት አምጥቶ በቤተ መቅደሱ ቅዳሴው በቅድስቱ ሰዓታቱ በማኅሌቱ ሥርዓተ ነጉ እንድንቆም አደረገን። ይቺ ቤተ ክርስቲያን ሥርዓቷ ሰማያዊ ነው። ሁለመናዋ ሰማያዊ ነው። ምስጋናዋ የመላእክት ምስጋና ነው፣ ሰማያዊ ነው። ሥርዓቷም ሰማያዊ ነው። ጽላቱም ቅድም እንዳሳየኋችሁ ራእይ 11 ቁጥር 15 ስታነቡት የሰማዩ ቤተ መቅደስ ተከፈተ፣ ታቦቱም ታየ፣ ጽላቱም ታየ እያለ ይናገራል። ስለዚህ ከእሑድ ጀምሮ እስከ ሐሙስ በመላእክት ከተማ ይቺ ቤተ ክርስቲያን ነበረች። አንደኛ። ሁለተኛ ዓርብ መቃቢስ ዘገዳም ሆር የሚባል አንድ ታላቅ ሊቅ እንዲህ ይላል። ይእቲኬ ቀራንዮ መካነ ተፈጥሮቱ ለአዳም ወመካነ መቃብሪሁ ወመካነ መስቀሉ ለክርስቶስ ይላል። ቀራንዮ አንድ ጭብጥ አፈር ወሰደና ወገብሮ እግዚአብሔር ለአዳም እመሬተ ምድር አዳምን ከመሬት አፈር አበጀው ይልና ይናገራል። ቅዱስ ያሬድ ደግሞ በድጓው እንዲህ ብሎ ይደግፈዋል። ወይ ሌላ ለምድር ዘለሳይኩ ሥጋ እምኔኪ በሰላም አግባእኩ ለኪ። አንድ ጭብጥ አፈር ተበድሬ ሰውን አዳምን አምጥቻለሁ። ብድር ነው የሰው ልጅ። ምእመናን ብድሮች ነን። ብድር ያለበት ተኝቶ አያድርም። የመሬት ብድሮች ነን። ስለዚህ ብድር ይከፈላል። ዛፍ ላይ የተኛ ሰው እንቅልፍ የለውም። ብድር ያለበት ሰው እንቅልፍ የለውም። ስለዚህ ሁላችንም የመሬት ብድሮች ስለሆነ አዳም መሬት አንተው ትገብስ መሬት ወደዚያ እስክንመለስ ከእግዚአብሔር ጋር ከመኖር ውጭ ሌላ ዓላማ ሊኖረን አይገባም። መነሻችን አፈር ነው፣ መድረሻችንም አፈር ነው። መነሻችን ልቅሶ ነው፣ መድረሻችንም ልቅሶ ነው። ስለዚህ ቀራንዮ ላይ አዳምን ፈጠረው፣ ወደ ገነት ወአንበሮ ውስተ ገነት ይላል። 4 መሰረታዊ ስጦታ ሰጠው ይላል። የመጀመሪያው ልብስ ነው፣ ጸጋ እግዚአብሔር ነው። ሁለተኛው ምግብ ነው። ሶስተኛው ልብስ ነው። አራተኛው ደግሞ ኦክሲጅን አየር የሚተነፍሰውን ሰጠውና በገነት አስቀመጠው ነው የሚለው። ወአንበሮ ውስተ ገነት 7 ዓመት በገነት ተቀመጠ። እምድረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። ከ7 ዓመት በኋላ አዳም የእግዚአብሔርን ትእዛዝ አፈረሰ። ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጣ። ከገነት ወደ ምድረ ፋይድ ወደ ምድር ተወረወረ። ከዚህ ይሰውራችሁ መድኃኔዓለም። እኔ ይገርመኛል። ከቤተ ክርስቲያን ወጥተው ሌላ ቦታ ላይ እድገት አገኘን የሚሉ አሉ። ከኦርቶዶክስ ወጥተው ሌላ እምነት ላይ ክብር አገኘን የሚሉ አሉ። መወርወርና መውደቅ ነው እንጂ ክብር አይደለም። በእርግጠኝነት አዳም ከገነት ወርዶ መሬት ላይ ከብሮ ከሆነ መልካም። አዳም በለስን በልቶ ራቁቱን ሆኖ ክብር ከሆነ መልካም።
ነገር ግን አይደለም። መውደቅ ማለት መሰበርን ስለሚያመጣ፣ መጋጋትን ስለሚያመጣ፣ መጎዳትን ስለሚያመጣ ከመውደቅ እግዚአብሔር ይሰውራችሁ። ከ7 ዓመት በኋላ ወደቀ፣ ወደ መሬት ወረደ። በዚህ ጊዜ ነው ቤተ ክርስቲያን ከአዳም ጋር ከገነት ወደ መሬት አብራ ወረደች። አሁን የወረደችው በሰማይ ያለችው ቤተ ክርስቲያን ያለው የገነቱ አይደለም። ስርዓቱ ወረደ ነው የምላችሁ። ስርዓቱ ከአዳም ጋር ወረደ። አዳም እስከ ሙሴ ድረስ የአዳም ልጆች በተራራ በመርከብ በሜዳ መስዋዕት እየሰዉ እግዚአብሔርን ያመሰግኑ ነበር። ወደዚያ ውስጥ አልገባም፣ ሰዓት የጠብቄ ስለምናል። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር አለ። ከሙሴ ደረሰ። ሙሴ ላይ ሲደርስ ግን እግዚአብሔር እንዲህ አለ። ይሰማችኋል አይደለ? እግዚአብሔር ከሁላችን ጋር አየው። አናቋርጠው። ከሙሴ ሲደርስ እግዚአብሔር ለሙሴ እንዲህ አለው፣ በመካከላችሁ አድር ዘንድ መቅደስ ስሩልኝ አለ። ምን ስሩልኝ? ምን ስሩልኝ? መቅደስ ስሩልኝ አለ። በምናችሁ አድር ዘንድ ንገሩኝ። በመካከላችሁ አድር ዘንድ አለ። ዘጸአት ምዕራፍ 25 ቁጥር 8 ላይ የምናገኘው ቃል ነው። በመካከላችሁ እንዳድር መቅደስ ስሩልኝ አለው ለሙሴ። ሙሴ ይህች ደብተራ ኦሪት የተባለችው ነጯ ድንኳን ዙሪያዋ የምትወጠር በምስራቅ በምዕራብ በሰሜን በደቡብ በገመድ ተይዛ ውስጧ አገልግሎት የሚደረግባት ፀሐይ ሲበዛ የምትግል ዝናብ ሲሆን የምትቀዘቅዝ ያችን ድንኳን ሰራና ታቦተ ጽዮን የእመቤታችን ምሳሌዋ የሆነችውን ጽላት ሙሴ በዚህ አስገባ። እስኪ አመስግኑት እግዚአብሔርን። አያችሁት? እግዚአብሔር እንደዚህ ነው። አዎ ዛሬ አንዳንድ ጊዜ ሰዎች ይገርምኛል። እየሰማችሁ ነው አይደለ? አዎ ብዙ ሰዎች ስናይ አንዳንድ ብዙ በጣም ብዙ ሰው ይህ አይነት ትልቅ ቤተ ክርስቲያን ካልሆነ ተክሊለን አልፈጽምም ይላሉ። ይህ አይነት ካቴድራል ካልሆነ አላገባም ይላሉ። ጌታ እኮ የተወለደው እኮ የከብቶች ግልግል ላይ እኮ ነው። እየሰማችሁ ነው አይደለ? ይህች ቤተ ክርስቲያንም ያኛው ካቴድራልም ስርዓታቸው ያው ነው። ልዩነቱ የህንፃ ጉዳይ። ሰው እየበዛ ስለሄደ ለብዙ ህዝብ ትልቅ ህንፃ ስለሚያስፈልግ እንጂ እግዚአብሔር በዚህ ውስጥ አልመሰገንም አላለም አይልም። አዎ ምንድነው ያለውን ማቆም በማይከለ እክል እንስሳሪ ኩከ ነው ያለው። በረት ውስጥ አይቻለሁ አለና ነብዩ ተናገረ። ድንግል ማርያም በበረት መድኃኒዓለም ወለደችው። እስኪ አመስግኗት እናታችንን። ይህን ነው የሚነግረን ምእመናን። ስለዚህ ያችን ድንኳን ሰራና ከሙሴ እስከ ሰሎሞን ድረስ ያችን ድንኳን አገለገለች። ከሙሴ እስከ ሰሎሞን አሁን እዚህ ላይ ነው ምን ይላል? እንዲህ ሲል ያውካል ይላል። ግን እየሰማችሁ ነው አይደለ? ቅድም አውሮፕላኑ ሲያልፍ ብናገር አሰሙ ነበር የሌሊት ስለማይሰማ። አሁን ላይ ደግሞ ድምፅ ማጉያው መብራት መጥቷል። አመስግኑት እግዚአብሔርን። እንደዚህ ነው። አዎ ቤተክርስቲያን ኃጢአትን ዓለምን አትጋራም እንጂ ቴክኖሎጂውን ትጋራዋለች። ኃጢአቱን ደግሞ አትጋራው። አዎ ስለዚህ እየሰማችሁ ነው አይደለ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ ሁላችንንም ያስተምረን ይባርከን። ከሙሴ ጀምሮ እስከ ሰሎሞን ያቺ ደብተራ ኦሪት ኖረች ልበላችሁ። ነገር ግን እዚያ ብቻ አይደለም፣ አሁንም አለች። አሁንም አለ። እንዴት? ነጯ ድንኳን አሁንም አለች፣ መጠቀሚያ ናት። በሌላ መልኩ ደግሞ ድንግል ማርያም ደብተራ ኦሪት ተብላለች። ደብተራ የሙሴ ደብተራ ኦሪት የሙሴ ድንኳን ተብላለች። በሌላ መልኩ ደግሞ መርጌቶቹ ደብተራ ይባላሉ። እየሰማችሁ ነው አይደለ? መምህራን ይባላሉ፣ ሊቃውንት ይባላሉ፣ ደብተራ ይባላሉ፣ መዘምራን ይባላሉ። ብዙ ስም አላቸው። መልካም መልካሙን ነው ሰው። አንዳንድ ጊዜ ደግሞ ደብተራ ሌላ ትርጉም ስለሚያመጣ ያንን እንተው ለሌላው። መልካም ነገሩ ግን አገልጋይ ማለት ነው። መዘምራን ምንንም አገልጋይ ነው። ደብተራ ምንንም አገልጋይ ነው። መምህር ምንንም አገልጋይ፣ ሊቀ ጠበብት፣ ርዕሰ ደብር፣ ቀይ ጌታ፣ ግራ ጌታ ብንለው ሁሉም የሥራ ዘርፍ እንጂ አገልጋይ ነው ማለት ነው። ባጭሩ እስከ ሰሎሞን አገለገለ። ሰሎሞን የራሱን ቤተ መቅደስ ሰራ። ከዚያ ፍልሰተ ባቢሎን መጣ። ተመልሰው ዘሩባቤል ደግሞ 46 ዓመት የኖረውን ያን ቤተ መቅደስ ሰራ። ይህ ቤተ መቅደስ ኢየሱስ ክርስቶስ በመዋዕለ ሥጋዌ 3 ዓመት እየተዘዋወረ ሲያስተምር የዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ንስትወ ለዝንቱ መቅደስ ዋነ አነስቶ በሳልስት ዕለት ያለው ያንን ነው። አዎ ፈሪሳውያንና ጸሐፍት እነዚያ ሰዱቃውያን በጅራፍ የአባቴ ቤት የጸሎት ቤት እንጂ የመገፋፊያና
የመተማሚያ በቋንቋ በተራራ በወንዝ በሜዳ መለያያ አይደለም፣ ይልቁንም ደግሞ መገፋፊያም አይደለም። ውጡ አለና በገፍታ ማይዳቸው ለመወልጣን መደርደሪያቸውን ገለባብጦ ላሞቻቸውን በትኖ ርግቦችን ለቆ እነሱን ሲያስወጣቸው በአይ ስልጣን ትገብር ዘንዳ በማን ስልጣን ነው ከኖርንበት አስወጥተህ ንብረታችንን በትነህ ርግቦቻችንን ለቀህ የምታባረረን ምን ስልጣን አለ? ንስትወለዙት መቅደስ ዋና ነሶ በሳልስለታ ይህን ቤተ መቅደስ ዛሬ አፍርሱት በሶስተኛው ቀን አነሳዋለሁ አላቸው። እንዴ ይህ እኮ ቤተ መቅደስ 46 ዓመት የጨረሰ ቤተ መቅደስ ነው። እንዴት አንድ ጎልማሳ አንድ ወጣት ስንት አረጋውያን አባቶቻችን ስንት እናቶቻችን ስንት ወጣቶች ላባቸውን ያንጠፈጠፉበት ጉልበታቸውን ያደከሙበት ንብረታቸውን ያወጡበት ጊዜያቸውን ያባከኑበት 46 ዓመት የተሰራን ቤተ መቅደስ አንድ ወጣት እንዴት በሶስት ቀን አነሳዋለሁ ይለናል ብለው ያጉረመረሙ ነበር። አጉረመረሙ አይሁድ ይላል፣ አጉረመረሙ ይላል። እሱ ግን ያንን እነሱ በራሳቸው ሀሳብ እየወጡ እየገቡ 46 ዓመት ያቆዩትን ህንፃ አይደለም፣ የራሱን ህንፃ ነው፣ ሰውነቱን ነው። ግደሉኝ ዓርብ እሑድ እነሳለሁ ማለቱ ነው። በአብይ ኃይሉ ስልጣን በራሱ ስልጣን በሶስተኛው ቀን ተነሳ። ክብርና ምስጋና ለመድኃኔዓለም ይሁን። ይሄ ነው እንግዲህ የቤተ ክርስቲያን ታሪክ። ወደ ዛሬው ታሪክ ስንመጣ ትምህርቴን ጨርሻለሁ። እመቤታችን ከሐናና ከኢያቄም ግንቦት 1 ቀን ተወለደች። በ3 ዓመቷ ወደ ቤተ መቅደስ ገባች። 12 ዓመት ሲኖራት ከእናት አባቷ 3 ዓመት ነው። በ15 ዓመቷ አይሁድ ቤተ መቅደሳችን ታጎልፍብናለች ትውጣልናሉና እንድትወጣ ለዘካርያስ ነገሩት። ዘካርያስ አረጋዊ ካህን ነውና ወደ ድንግል ማርያም አሐቲ ድንግል ብለዋል ሊቃውንቱ። ወደ ድንግል ማርያም ወደ አንዷ መጣና ልጄ ምን ይብቃሽ፣ አይሁድ ደንጋይ ይዘው መጥረቢያ ይዘው እንደ እንጨት ሊፈልጡ ደንጋይ ይዘው ሊወረጉሩ እሳት ይዘው ሊያቃጥሉ ወደ አንቺ እየመጡ ነውና ትውጣልን ብለዋልና ምን ላድርግ አለና ካህኑ ዘካርያስ ለእመቤታችን ጥያቄ አቀረበ። ከመዚህ ነበርኪ ውስተ ቤተ መቅደስ አሰርቶ ክልኤተ ዓመተ እንዘ ትትናዘዚ ማበ መላእክት ቅድስት ሕይወት ውእቱ ወመብልኪኒ እምስተ ሰማያዊ ይላል ቅዱስ ያሬድ። ቤተ መቅደስ 12 ዓመት ወመላእክት ያመጡ ወትረ እስራኤል ምግቧን በየቀኑ መጠጧን በየቀኑ ምስጋናዋን በየቀኑ እያመጡ ከቆየች በኋላ ሰይጣን በአይሁድ ተነሳና እሾሁ ነው እነሱ ተነሱና ሊወጓት ይህን ሲነግራት አንተ ከኔ ይልቅ ለእግዚአብሔር ቅርብ ነህና ወደ እግዚአብሔር አመልክትልኝ። ምእመናን ከእናንተ ለእግዚአብሔር ካህናት ቅርብ ናቸው። እንደ ውረድ እንውረድ ቢቀር ጥሩ ነው። እኔም ካህን ነኝ እኔም ዲያቆን ነኝ የሚለው ቢቀር ጥሩ ነው። ለሃይማኖትም ለሁሉም አይጠቅም። ክብር ላለው ክብርን ስጡ ነው የሚለው መጽሐፍ ቅዱስ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የካህናት አገልግሎት አለ፣ የጳጳሳት አለ፣ የሊቃነ ጳጳሳት አለ፣ የፓትርያርክ አለ፣ የሊቃውንቱ አለ፣ የመምህራኑ አለ፣ የሰንበት ትምህርት ቤቱ አለ፣ የምዕመናንም አለ። ቀስ አገለገለ የሚለው በሁለት አይነት መልኩ ይሄዳል፣ በክህነት አገልግሎትና በምዕመናን አገልግሎት። ለምሳሌ በምዕመናን ስንሄድ እነ የበንን እነ ዳዊትን ስታስቧቸው ሮሜ 16 ቁጥር 1 ላይ የበንን እንዳትረሷት እንደ አገልግሎቷ ክፈሏት ይልና ሐዋርያትን መንከባከብ ማገልገል ተብሎ ተወስዷል። የቤተ ክርስቲያንን ግቢውን ማጽዳት ማገልገል ነው። አልባሳቱን ማጠብ ማገልገል ነው። ውስጡን ማጽዳት ማገልገል ነው። የሚታጠበውን አጥቦ ማገልገል ነው። ዕጣኑን፣ ጧፉን፣ ሻማውን፣ መገበሪያውን ማምጣት ማገልገል ነው። አስራቱን፣ በኩራቱን፣ ቀዳማውያቱን ማምጣት ማገልገል ነው። ለዚህ ብዙ ህንፃ ማሰሪያውን አሻራን ማስቀመጥ ማገልገል ነው። ይሄ መንበር የኔ ድርሻ ነው። ይሄ በር የኔ ድርሻ ነው። ይሄ መስኮት የኔ ድርሻ ነው። ይሄ ስር የኔ ድርሻ ነው። ይሄ አሸዋ የኔ ድርሻ ነው። ይሄ ሞለቄት የኔ ድርሻ ነው። ይሄ ድንጋይ የኔ ድርሻ ነው ማለት ማገልገል ነው። በዚህ ሁሉ አገልግሎት አለ። ነገር ግን እንደው መፈታተን ጥሩ አይደለምና ብዙዎች ዛሬ ቤተክርስቲያንን ሱፍ ለብሰው ከረባት አድርገው አስፋልት ላይ ምንድን ናቸው? ቄስ እከሌ ይሄ ሌላ ከባድ ነው ይመናል። ኢትዮጵያ ሀገራችንን ወደ ቀደመ ልዕልናዋ እግዚአብሔር ይመልስልን። ብሉይ ኪዳን ላይ ፈትሹት። ሌዋውያኑን ካህናቱን ብትመለከቷቸው አለባበሳቸው ቀሚስ ነው። ይፈተሽ 46ቱ ቅዱሳት መጻሕፍት
ይዘውት የሚጓዙት በኪሳቸው የከተቱት እንደምትመለከቱት ብሉይ ኪዳን ዕዝራም በሉት ዳዊትም በሉት ማንም በሉት ካለባበስ ጀምሮ ነው ስብከት። ወዳጆች በልብሰት ባለባበስ ስርዓት ያልመጣ አገልግሎት ሃይማኖታዊ አገልግሎት ሊሆን አይችልም። የድርጅት አገልግሎት እንጂ እዚህ አገልግሎት ነው የሚሆነው። አዎ ስለዚህ ምን ትሆኚ አላት። ባጭሩ ድንግል ማርያም ሁላችንንም ታስተምረን። አሜን በሉ፣ አሜን በሉ። በኋላ አንተ ከኔ ይልቅ ቅርብ ነህና አመልክትልኝ አለችው። ቢያመለክት ወደ ጌታ ዮሴፍ እንዲወስዳት ተደረገ። ጠበበ ተብሎ ከሚሰፋ አረጀ ተብሎ ከሚለወጥ ቤተ መቅደስ እንድትወጣ ቢገፏትና ብትወጣ በዮሴፍ ቤት ሆና የአማናዊው ቤተ መቅደስ የመድኃኔ ዓለም አማናዊት ቤተ መቅደስ ሁና ተገኘች። እስኪ አመስግኑ ድንግል ማርያምን። መጨረሻው ይሄ እንግዲህ ለዚህ ነው ቅዱስ ኤፍሬም ምን አለ? መቅደስ ዘይትነሰት በትረ ሃይማኖት ዘይትጸንን እስማኮሙ ለቅዱሳን አለ። የማትፈርስ ዘላለማዊ ቤተ መቅደስ አማናዊት ቤተ መቅደስ የአማናዊው ቤተ መቅደስ ድንግል ማርያም መድኃኔ ዓለምን ጸንሳ ወለደች። እሱም ደግሞ ከተነሳ በኋላ ከ8 ዓመት በኋላ ቅዱስ ጳውሎስን አሳምኖ እነ ጳውሎስ እነ ሲላስ እነ በርናባስ ሁሉም ወረዱና እነሆ ፊልጵስዩስ ወንጌል አስተምረው ምዕመናንን ጣዖት አስጥለው ሌላውን አሻንጉሊት ነው። ይሄ አይን እያለው የማያይ ጆሮ እያለው የማይሰማ እግር እያለው የማይሄድ አፍንጫ እያለው የማያሸት አሻንጉሊት ነው ብለው ያንን አሻንጉሊታቸውን አስተው ይልቁንም ደግሞ ወደ እግዚአብሔር አምጥተው ወደ በረቱ አስገብተዋቸው ሊሄዱ ሲሉ የት ትሄዳላችሁ አሏቸው። እና ዮሐንስ እና ያዕቆብን ምን ነው አሉ? ባህላችን አስታችሁ ሃይማኖታችን ትተን ወደ እናንተ ሃይማኖት እንድንመጣ አድርጋችሁ እንደገና ደግሞ ከዚያ መረብ ወጥተን ሌላ መረብ ውስጥ ገብተን የምናመልክበት ቤተ መቅደስ ሳሰጡን ወዴት ትሄዳላችሁ? ቤተ ክርስቲያን ስሩልንና አስተማሪ ስጡንና ሂዱ እምነቱን ጥሩ አድርገን እንዲገባን መንፈስ ቅዱስን ጥምቀቱን አይተናል። እምነቱ ደግሞ ጥሩ አድርጎ እንዲገባን ቤተ ክርስቲያን ስሩልን አሉና ለመኗቸው። ዮሐንስ ወደ ጴጥሮስ ላከ። ጴጥሮስ ደግሞ ምን አለ? ቅድም እዚህ ላይ ነው የሚመጣው። እንግዲህ ምን አለ? እግዚአብሔር ቤትን ካልሰራ ሰራተኛው በከንቱ ይደክማል የሚለው እዚህ ላይ ነው። ቅዱስ ጴጥሮስ ምን አለ? እግዚአብሔርን እንጠይቀው፣ እንኳንስ የእግዚአብሔር ቤት የሰው ቤትም ቢሆን ያለ እግዚአብሔር ፈቃድ አይሆንምና እንጠይቀው አሉ። 7 ቀን ሱባኤ ገቡ። በ7ኛው ቀን በትናንቱ ቀን ሰኔ 20 ቀን መድኃኔ ዓለም ለሐዋርያት በተሰበሰቡበት ተገለጠላቸው። አመስግኑት መድኃኔ ዓለምን። መጨረሻ ነው። እስኪ ከመቀመጫችሁ ብድግ በሉላችሁ፣ ተነስታችሁ ስሙት። ይታርቅ ጨርሻለሁ። 1 ደቂቃ ብቻ ነው። ብድግ በሉ። እኔ ይገርመኛል። እንደው ከጨረስኩት ቅድም እንደው መናገር ፈልጌ ነበር ግን ተውኩት። እዚህ ያሉ ሊቃውንት ቅድም በመርሃ ግብር መሪው በስብከተ ወንጌል ኃላፊ ተነግሯቸዋል። ትናንት ዋይዜማ ቁመው ሌሊት ማህሌት አድረው አሁንም አስቀድሰው ዕጣነ ሞገሩን ብለው ታቦታትን ከእናንተ ጋር ውደት አድርገው ካህናቱም እንደዚሁ ደግሞ ጽላት ተሸክመው እኔና እናንተ ግን በጧት እንደው 2 ሰዓት ላይ መጠን እንደው ቁጭ እንደ ዝንጀሮ ስንል አይከብድም? ይቅርታ አድርጉልኝ እንጂ እንደው ቶሎ ብላ ለመቀመጥ የምትሸምቅ አንዲት ነገር አለች። እናንተ ተርጉሟት፣ እኔ አልናገርም። በክርስትና ውስጥ ይህን ልናረቀው ያስፈልጋል። ሚመናል ያልተቀረበ 2 ነገር አለ። አንደኛው ከቤታችሁ ስትመጡ ቤተ ክርስቲያን በቁም የደርሼ ልምጣ ብላችሁ ነው የምትመጡት። ወስናችሁ ዘግታችሁ ማለት ነው። ተረጋግቻ ነው ቤተ ክርስቲያን የልተጅ ነው ወይዘሮ ከሪም ቤተ ክርስቲያን ቅዱስ ጊዮርጊስ በቁም የደርሼ ልመጣ ይሄ ነው የሚባለው። የት ልንረጋጋ የት ልንቆይ ነው? አንደኛው ይሄ ነው። ሁለተኛው ታቦት አቁሞ መቀመጥ። እስኪ ያረገዙ ይቀመጡ፣ ሕፃን የያዙ ይቀመጡ፣ አረጋውያኑ ይቀመጡ። እንዲሁ በ15 እና በ30 መካከል ያለው ይወጣሉ። እንዲሁ ጉልበታችን ማን ወሰደው? መንፈሳችን የት ሄደ? ኢትዮጵያ እኮ ከኢትዮጵያ ተነስቶ ኢየሩሳሌም ሄደ። ባኮስን የመሰለ እኮ ወጣት እኮ ያላት ሀገር እኮ ናት። 9 ቅዱሳንን ከሮምና ከአንጾኪያ ያመጣው ቅዱስ ላሊበላ ከደብረ ሮሃ ግብፃዊውን ጻድቅ ገብረ መንፈስ ቅዱስን ይዞ ከቅዱስ ላሊበላ ከላስታ ላሊበላ ዝቋላ ድረስ በእግሩ እኮ ነው። የኢትዮጵያ ንጉሥ እኮ የመጣው በእግሩ እኮ ነው። ይህን ታሪክ እየተማርን ታቦታ ቁሞ እዚህ ጋር እንደው መቀመጥ በእውነቱ ይመናል። እንደው እንደዚህ አይነት አይምሮ መድኃኔ ዓለም ያስተካክልልን። አሜን በሉ፣ አሜን በሉ። ግን 3 ነገር ነግሬያችኋለሁ። የእድሜ ባለጸጋዎች፣ እርጉዝ የሆኑ ሕፃን የያዙ እነዚህ ሊታዩ አይገባቸው። ሌላው ግን
እንደው በጣም የሚያዞር በሽታ ያለበት ካልሆነ በስተቀር እባካችሁ እንደው ታቦት አቁመን እየተቀመጥን እኛም ደግሞ ቁጭ ብለን ቀርተናልና ዓለም እየቀደመን ስለሆነ በቀደመ ክብራችን እንድንጓዝ እግዚአብሔር ይርዳን። አሜን በሉ። ምን ላይ ነው ያለው? ኢየሱስ ክርስቶስ ሐዋርያት በተሰበሰቡበት መጣና ወደ ምስራቅ ወሰዳቸው። 3 ድንጋይ አምጡልኝ አለ። የዛሬዋ ቀን እንግዲህ ትናንትና ዛሬ ማለት ነው። ትናንት ነው ቀኑ፣ ዛሬ ቤተ መቅደሱ የተመረቀበት ቀን ነው። ትናንት ነው ቀኑ። ወደ ምስራቅ ወሰደና 3 ድንጋዮች አምጡ አላቸው። 3 ድንጋዮች አምጡ። እየሰማችሁ ነው አይደል? የጨመረም የለ የቀነሰም የለም። እኔ ይሁዳ ትዝ ይለኛል አንድ ጊዜ ሐዋርያትን ጌታ ጠራና እንደ አቅማችሁ ድንጋይ ሰብስባችሁ አምጡ አላቸው። ሁሉም 11ዱ የሚችሉትን ጠጠር ተሸክመው መጡ። ይሁዳ ግን ተንኮለኛ ስለነበረ ትንሿን እንደው 1-3 ዝሞ ሰብሰብ አደረገና መጣ በተንኮል። ጌታ ምን አለ? ያመጣችሁት ጠጠር በሙሉ የበዛውም ያነሰውም ወርቅ ይሁንላችሁ አላቸው። አቤት 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 አቤት! ለተንኮለኛ እኮ መድኃኒት እኮ ነው መድኃኒዓለም። እየሰማችኝ ነው አይደል? አሁን በኋላ ደግሞ እንደገና ምን አለ? እስኪ ቅድም ብዙ ነው። አሁን ደግሞ በአቅማችሁ አንዳንድ ድንጋይ አምጡ አላቸው። ሁሉም በአቅማቸው ድንጋይ ተሸክመው ሲመጡ ቅድም ሰርተህልኛል አንተን ጎዳው ብዬ 3 ጠጠር ይዤ መጥቼ 1 ወርቅ አመልጦኛል፣ አሁን እንኳን አያመልጠኝም አለና ወገቡ እስከሚሰበር ትልቅ ድንጋይ ተሸክመው መጣ። ሌሎቹ ግን በአቅማቸው ተሸክመው መጡ። በኋላ ከጌታ ሲደርሱ ተንኮል ያለበትን አይቶት እኛ በሆን እንስቅ ነበር፣ እሱ ግን አዎ ይደመም ነበረ። ይደመም ነው የሰውን ቅጣት የሰውን ተንኮል ማለት ነው። በኋላ ምን አለ? የያዛችሁትን ድንጋይ እንደ አቅማችሁ ያመጣችሁትን እንደ አቅማችሁ ወሩሩት አላቸው። ሁሉም ሲወረውሩት እንደዚህ አልቦ ሄደ። እንደ ይቱቡ አልቦ ሄደ፣ በአቅማቸው ስላመጡት ማለት ነው። የይሁዳን ወሩረው ሲለው እግሩ ላይ አረፈ። ያለ አቅሙ ስላመጣው ምን አለ? እድሜህ አጠረ አለው። ከዚህ ሰውራችሁ መድኃኒዓለም ተንኮል እድሜ ያሳጥራል። ጌታ ሐዋርያትን ስንት ድንጋይ አምጡ አላቸው? 3። 4ም አላመጡ፣ 2ም አላመጡ፣ 3 ድንጋይ አመጡ። 3ቱን ድንጋይ ሲያመጡ ዋሂመል መለ ሰለስታይ ባለ ይላል። አንዱን ድንጋይ መቅደስ፣ አንዱን ድንጋይ ቅድስ፣ አንዱን ድንጋይ ማህሌት አው ላይ አቁሙት አላቸው። ሲያቆሟቸው 3ቱም ይገርማቸዋል። ይሄ እንደሚቀጣጠል ሻማ እየቀለጡ መቅደሱም ጣራውን ነካ፣ ቅድስቱም ጣራውን ነካ፣ ማህሌቱም ነካና በአንድ ጊዜ ውሃ ያልገባበት ሳርም ያልተከደነ አረግም ገመድም ጠፍርም በሰሜኑ አካባቢ ላይ ብዙ አብያተ ክርስቲያናት በቆዳ ገመድ ይሰራሉ። የቆዳ ገመድም ያልገባው ይልቁንም ጭቃና እንጨት ጣውላ ያልገባበት ድንጋይ በድንጋይ ብቻ የሆነ በእመቤታችን ስም በትናንት ዕለት ልዑል ሐነጻ ለቤተ ክርስቲያን በድንግል ለአማናዊቷ ቤተ መቅደስ ለድንግል ማርያም መታሰቢያ የሚሆን ቤተ መቅደስ ተሰራላት። 3 ጊዜ ልበላችሁ እግዚአብሔርን አመስግኑት። ይበቃናል።